ስ- አብርሃም እንግዲህ እስከ ጥግ እየሳቀ ነው። ዛሬ በዚህ ልብስ ነው ደምቀሽም ልይሽ የምፈልገው ብለዋል። አብርሃም እንግዲህ ባለፈው ሳምንት ሐኪም ቤት ሄዶ በሲስተም እሷን አስመርምሯታልና እሷ በማታውቁ መንገድ እሷ አስመረመራትና እርግዝና እንደሌለ አውቆ ነበረና ዛሬ ደግሞ ቀጣዩን ክፍል ይዤ መጥቼዋለሁ። ዩቲዩብ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ አብርሃም ሆነ እንትን አድርጎ ፊኛ ምናምን አዘጋጅቶ ይሄ ጋብቻችን ቀን ነው ብሎ እንግዲህ አዘጋጅተዋል። እሱም ወጠመድ እንደሆነ አላወቀችም። እንግዲህ ባለፈው እንግዲህ አዝራ ወንድሟን እጇን ባሏን እጇን ሰብሮት ነበረና እጁን ጠቅልሎ ቁጭ ብሏል። እሱም ዛሬ አዝራም ደግሞ ጥጋበኛ ነው፣ ሄዶ እሱ ጋር ነው ሄዶ ቁጭ ያለውና መልካም የጋብቻ ቀናችሁ አለውና ቁጭ ብሎ እንግዲህ ምግብ መመገብ ጀምሯል። ኬክ ምናምን ወስዶ በልተዋል። እንትናም ወደ ፎቅ እየሮጠች ነው። ልዩ ወደ ፎቅ እየሮጠች ነው። እሷ ፈገግ ስትል እንደውም እሱ የባሰ ኩስቱር አለበትና ልክ ባለፈው ከሜርሲ ጋራ ውሃ እየደፋችበት ቦታ ጋር ተገናኙና አዝራ እንግዲህ ምንም አልተናገራትም። የት ነው የምትሮጭ አለውን። መልካም ቀን ይሁንልሽ አለው። እሱ አይፈልጋትም፣ ግን እሷ ትፈልጋለች። ፍቅር ብጤ ጨምድዷታል ከአዝራ። እንግዲህ ምንድን ነው እንደዚህ የሚያደርገው? ምንድን ነው እኔ ሲያወራኝ የምለዋወጠው? ጉረኛ። ሁለተኛ እኔ ባወራ ወቅት አለ አለችውና ዝም አለችው። ወደ ፎቅ ሮጣ ወጣች። አዝራም ጸጥ ብሏት አለፈ። ሜርሲ እንግዲህ ቁጭ ብላ እያጠናች ነበረ። አዝራ ወደ ውጭ ወጥተዋል። እሷ ወደ ላይ ወጥታለች። ቁጭ ብሏ እያጠናች ነው። እሷም ሄደ ቆም ብላ ነው እያየቻት ያለችው። ገባኝ። አንቺ ገመተው አይቅናት። ኧረ በጣም አሪፍ፣ ሁለታችሁም ተፈላልጋችኋል አለችውና እዚህ ምን ትሰራለሽ? ምን ነው ፈለግሽኝ? አለችው። ፎግ እስጎ ማርና ክርስቶስ ሴጠን ሆነችበት እኮ እናንተ። ምንድን ነው ተቆጣቻት እንዴ? እሱ እኮ ነው የሚፈልጋት። ልጁታ ምንም የምታውቀው ነገር የለም። ምን ሆና ነው አለች። እኔ እናት ምን አውቃለሁ እኔ ቆንጆ። እሱ ነው የሚያፈቅራት፣ እሷ አላፈቅራችም። ኧረ ጉድ ፈላ። ድግስ አለብን እኮ ብላ ሮጣ መጣ። እጅሽን እንዳትጨመደዲ። ምን ትመስላለች በእናታቸው እንዴ! ምን ታርገሽ ይቺ ምስኪን? አሁን ድግስ አለሽ የለሽም? ጉድ እኮ ነው እንግዲህ። ቤልሲም ተና በጣም እንትን ብላለች። በስመ አብ አውሬ የሆነችበት እኮ ልዩ ምን ሆነሽ ነው? ምን ሆንኩ አለቻትና እኔ እንጃ የተናደድሽ ያልተናደድኩም ለምን እናደዳለሁ አለችውና ጮኸችበት ልጅቷ ላይ። ጉድ ስራሽን ስሪ፣ ቶሎ ቶሎ ስራሽን ስሪ፣ ማድረስ አለብን አለች። በእኔ ነው የተናደድሽው አለቻት። እሷ ደግሞ ሆነ ምስኪን ነገር ናት፣ ራሷ ምስኪን። በእኔ ነው የተናደድሽው ስትላት እሷ ምንም መልስ አልሰጠቻትም። ቶሎ ቶሎ ስራሽን ቶሎ ቶሎ ስሪ፣ ምንም ዝም ብለሽ አትቆሚ አለቻት። ይቅርታ የወንሹ ነገር አለ መሰለኝ ይቅርታ አለቻት። ወይኔ እኔም እንትን ነው የሚጨንቀኝ እውነት ሰው እንትን ካለ በጣም ነው የሚጨንቀኝ። እኔ ባኮርፍ ይሻላል። በቃ ልጅቷ በቃ ወይ መሬት አይወጣትም ወይ እንትን አትልም። በቃ በጣም ተጨንቃለች። እንዴ እሱ ነው የሚፈልጋት ልጅቷ፣ እሱም አትፈልግም። ምን አድርግ ነው የምትላት? ምን አይነት ሴትዮ ናት? ከባድ እኮ ነው በዚህ ሰዓት። ምንም ባላወቀችው እንግዲህ ልጅቷን እንደዚህ ማድረጉ ጥሩ ነው። እንግዲህ
ቁጭ ብላ ሽንኩርቷን እየከተፈች ነው። የወንሹ ነገር አለ ብላ እንኳ ስጠየቅ ጮኸችበት እንጂ አልመለሰችላትም። የውጭ በሩ ተከፍተዋል። አብርሃም እንግዲህ ከርብቃ ጋራ ሆነ ቦታ ሄዶ መጥተዋል። ርብቃ እየጠየቀችው ነው። እኛ ነኝ ግን አለችውና ልዩ ስትጠየቅ አዎ እርግጠኛ ነኝ፣ ካልሆነ ግን እንዴት በስሜቴ እንደተጫወተችው ልገባት አይችልም። እንደዚህ ነው ማድረግ ያለብኝ ብሏል። አብርሃሙም እንግዲህ ቆራጥ እየሆነ ነው መሰለኝ። አሁንስ ግን እንዴት ተጫወተችብኝ አይገባትም አረና በቃ ዶክተር አሁን ወደ ውስጥ ገብተን እናስተካክላለን አለውና ወደ ውስጥ እየገቡ ነው እንግዲህ። እሷም ማርኮን ባለፈው ሮጦ እየሄዱ ነበረና እሱን ተከትላ ሄዳ ነበረ። ወደ ቤት እየተመለሰች ነው እንግዲህ። እንኳን እርጉዝ ይኸው እርጉዝ እንትን ነው የላትም ሴትየው። ለምን አሁን ጉድ እኮ ነው። አሁን ራሱ ከሱ ነው ለሱ ነው የምትጨነቀው። ያው ባሏ አይደለ፣ ሁለቱም አውሬዎች ናቸው። ለምንድን ነው ግን ወደ ቤት የምመለሰው? እጁን እንኳን እንዳትሆን እንኳን አላርኩትም እኮ አለችውና ስልክ መደወል ጀምራለች። እንግዲህ እጁን ያዝራ አንቋቋለት እኮ እጁን ባለፈው። ምን ፈለግሽ የኔ ፍቅር? እንዴት ሆንኩ? አዩ አሁን ነው የምጠይቅኝ? የኔ ፍቅር አልተመቸኝ ለጋራ ጉዳያችን እየተጨነኩ ነው። ዛሬ የማይረባ ሰውየው አብርሃም ነው የማይረባ። ይሄ የማይረባ ሰውየው ታሞ እኮ ሐኪም ቤት ስንከራታት የነበርኩት እኔ አለችውና ጠረጴዛ ላይ ቁጭ አድርጎላታል። ሱፍ ካች አድርጎላታል። እንግዲህ ምግብ ሁሉ ተዘጋጅተዋል። ከፎቅ እየወረደች ነው። ማንኛው ናት ግን? እስቲ የወርጉ ልብስ ተገዝቶለታል እንዴ? እስቲ ማነሽ? ማሻአላ እንዴት ነሽ ዶክተር ናት? እንዴት ነኝ ዶክተር? አምሮብኛል አለውና ስጠይቃት ዶክተር አዘነችው። ምንድን ነው ይሄ አለ። ያየች ነው እሱ የገዛላትን ስጦታ አብርሃም ይሄ ነገርም ለማስቆም አሁንም ቢሆን ጊዜ ያረፈዳል አለችው። ዶክተር እኔና አንቺ እኮ ተነጋገርንበት፣ በቃ ይበቃል አለውና ከረባትን ላስተካክልልህ አለችውና ልታስተካክልላት እንግዲህ ጠጋ አለችው። አብርሃም ገናነ ብሏል እንግዲህ ዛሬ እንጃ አብርሃም የሆነ ወንድነቱ ወጣ እንግዲህ ምንድን ነው አይን አይኑን የምትይው? ባልሽ የመሰለሽ ሂጂ አስርና እንዳትሽ ብቻ ነግሬሻለሁ። እናትሽ ሁለት ቦታ ነው የምትሰነጥቀው። እንግዲህ ከረባታ አዘጋጀችላትና ወደ እንትን ሄዳለች። ወደ እንትን ልክ አሁን ቆንጆ ነው አለች። ይህ እንግዲህ እሷ እስክትመጣ እየጠበቁ ወረረ ልዩ ሆናለች። በለው ዘንጣለች። ልታገባ መሰላት እንዴ? ያችኛውንም ያለብሷት ምን አለበት? የኔ እናት ደስ ብሏል። አብርሃም እንግዲህ የተገላለጠ ልብስ ለብሳለች። ዶክተር ርብቃ ልዩ አለውና አብርሃም አምሮብሻል አለ። በቃ ኑ ለዲና ሊደውልላት አለውና እንግዲህ ሊደውልላት ነው። ዶክተር ርብቃ እንግዲህ እየተጠራጠረችበት ነው እንደዚህ መዘነጧን። እንግዲህ እሷ የካዝራ ፍቅር እንደያዛት እያወቀችበት ነው። አላማረብኝም ስትል በጣም አማረብሽ፣ በጣም ነው ያማረብሽ ብላ ጠየቅ ርብቃ። አዎ ለአዝራ ብለሽ አይደለም የለበሽው ገብቶኛል አለች። እየሳቀች ነው እዛ። አዝራ አይፈልጋትም፣ እሷ ትፈልጋለች። አዝራ ግን ያችኛ ነው የፈልጋት የማርኮን እህት። እንግዲህ ባልና ሚስቱ መጥተዋል። እንግዲህ እጁን ታስሮ ነው ወደ ቤት ይዛ የመጣችው። ምን ሆነ ነው
አብረን እንግባ ማለት ያስከፋል። ምን ሆነ ነው ዛሬ? ምን ሆነ? እኔ የምልህ ቆንጆ ስጦታ ሰጥሻለሁ ብሎኛል። መኪና ሊሰጠኝ ይሁን እንዴ አለችው። ያምሻል እንዴ መኪና ልብስ እንትን ማረጋ የሌለ ሰውዬ በድርጅት እየተሰጠውን አንድ መኪና ሊሰጠኝ ይችላል አለችውና ስትነግር ባክሽን አትቀባጠሪ ያለ። በዚህ ሰዓት ደግሞ አብርሃም ደወለ። ወይ አባቴ የት ነው? ቆያችሁ እኮ አለ። ደርሰናል መተነ ግቢ ውስጥ እሺ አለውና እሺ ሳሎን ነን ነው በቃ አለችውና እሺ መጣን አለችው። ወደ ውስጥ እየገቡ ነው እንግዲህ እነ ዶክተር ርብቃም ቆመዋል እያጠበቁዋት ነው እሷንና ሰውየውን ማርኮንና እሷን። ማርኮንን እንግዲህ እጁን ታስሮለታል አዝራ እየሰበረውን እጅ። እንግዲህ አብርሃምም ደስ ብሎ ደርሷል ያለ ለእንግዲህ ለቆንጆ ስጦታ ተዘጋጅ። ስጦታ እሺ አላወቅሽም እንግዲህ ሁሉም ነገር ፋፋሽ ብሏል። እንግዲህ ስትገባ ዋው ብሎ ሊያስጨዋት ነው። እነሱም እንግዲህ ይኸው እሷ ምንም አልደነገጠችም። ይኸው ምንድን ነው ይሄ ነገር? አብርሃምም ደገመና እንኳን ደህና መጣችሁ ብሏል። እንግዲህ ሄዳ አቀፈችው። ሄዳ ልጥፍ ነው አለችበት። ሚስት ከሄዳል ሌላ ባለ ስጠቀው ግን የሚገርም ነው የነሱ ሲስተም። ይኸው እንግዲህ ከሱ እንትን እንድትል ብሎ ሚስቱን አሳልፈው ለሱ ሰጣ። የኔ ፍቅር በጣም ነው የማመሰግነው። ይሄ እኮ ለእኔ አይገባም ነበር። የኔ ፍቅር በጣም ነው የማመሰግነው አለችው። የኔ ፍቅር ዓለም ላይ ያሉ ምርጡ ባሎች ውስጥ አንደኛው አንተ ነህ። አንተን ባል አድርጎ ስለሰጠኝ ፈጣሪን በጣም ነው የማመሰግነው። ማርኮ አስመሳይ ይኸው እነሱም ብለዋል፣ እኔም እያልኩ ነበረ አስመሳይ ብለዋል። እንግዲህ ምርጡ የኔ ነኝ አለውና ማርኮን እንግዲህ ተናደዋል። የገዛ ሚስቱ እንግዲህ ነይ ነይ አሁን ወደ ምግባችሁ ወደ እንትናችሁ ሂዱ። ስጦታ ቤቴ ገርጎ ሊሰጣት ነው። ይህ ስጦታ ዛሬ በዚህ ነው ደምቀሽ የሚያይሽ የምፈልገው በዚህ አለውና ሲሰጣት እንግዲህ በዚህ አለችው። አዎ በዚህ አለው አብርሃምም። እሷም እንግዲህ ተቀብላለች። ስጦታ እየሰጣት ስጦታ ተቀብላለች። በይ ቶሎ ለብሰሽ ነይ አለውና እሺ እኔ ፍቅር ለብሼ እመጣለሁ። ወሰይ እየሳመችው ነው እንግዲህ ወደዛ ሄዳለች። ደንግጣለች። ምን ሆና ነው? ማርኮኑም እንግዲህ እጅህን እንዴት ሆነልህ ግን ማርኮ አለው። ደህና ነኝ አለን። ሰውየው ግን ምን እያሰበ ነው? ግን እየተጠራጠረች ነው እሷ። ምንም ቢሆን እንጃ ውስጧ እንትን አላለም። እሺ ቁጭ ወይ አረፍ በል እስከዛ አንተ አለውና እሷም ቁጭ ልለ ወደዚህ ሄደዋል። እና እዚህ ጋር ቁጭ በል እዚህ ይሻለኛል እንግዲህ እዛ እና እዚህ ቁጭ በል ስትባል ሄደው ለብቻው ነው ቁጭ ያለ። አብርሃምም እንግዲህ ቆመሃል። እነ ዶክተር ርብቃም ቆሞ ነው ያለው። እሱ ሄዶ ቁጭ ነው አለ። ምንም እንትን አለም። ኬኩም ተዘጋጅተዋል። እንግዲህ ፈንዲሻም በመሶብ ነው እንደሚቀመጠው እነሱ ተዘጋጅቶበታል። እንግዲህ ዛሬ ጉዷን ለማየት እውነት እኔም በጣም ነው የጓጓት የእሷን ጉድ ለማየት ማለት ነው። ምን መልስ እንደምስ ምን እጁን እንዴት እንደጎዳ ማን ነው የጎዳት? እጁን እንዴት እንደጎዳ አየሽው አለቻት ለዶክተር ርብቃ ልዩ። ማን ነው የምጎዳት? እኔ እኮ ወድቆ የተጎዳ እሱም እንደኛ መስሎት እጁን ጠመዘዘውና እንደዚህ ያረጋት። እንዴት እንዳያረገው እሱም እንደኛ መስሎት አለችውና ስትናገር
ዶክተር ርብቃም ሳቀችው። ቤትሲም ከፎቅ መታለች ወደ ታች ፈገግ እያለች እየያየ ምን ሆና ነው ይሄን ለብሳ ይመጣል? ለነገሩ ጥሩ እርፍ ዛሬ እየነቀን ነው አለች ልዩ። ወንድምየውም እንግዲህ እየፈጠጠባት ነው እህቱ ላይ ምንም አልተናገረችው። እንግዲህ እነሱ ፊት ምን ብላ ትጠይቅ ፈርታለች። ሄዳም ቁጭ በውም አላለዋትም ዝም ብላ ቆማለች። ምን አለ ማንሳት ያለብኝ ስልክ ነው ይቅርታ አንድ ጊዜ ያለችው እና ዶክተር ርብቃ እንግዲህ ወደ ውጭ ወጥታለች። አብርሃም እንግዲህ ለልጅቷ ነይ ቁጭ በይ አላት። እሷም ሄዳ ልዩ ጋ ነው ቁጭ ያለችው። ያው አብሮም ስለሚሰሩ አብሮም ስለምሉ ግን እሷ ፊት ነሳታለች። ዛሬ ምን ሆነሽ ነው? ፕሮግራም አለ ብዬሻል ነበር። ለምንድን ነው እንደዚህ የለበሽው? አለቻት። ተይ እባክሽን እንደዚህ ይሻለኛል አለችውና ልዩ ስትመልስላት ልዩ ምንም እንትን አለ። ለነገሩ ልክ ነሽ እንደዚህ ነው የሚሻልሽ አለች። አንቺ ግን በጣም አምሮብሻል አለቻት። ዛሬ እናያለን እስቲ ዛሬ እናያለን ስትለው ምን ሆነ አለችው። አይ ተይው ዝም ብዬ ነው አለችው። እንግዲህ ወንድሟን እያየች ነው። ሄዳ ምን እንዳትጠይቀው እጄን ተሻለ ብለ ያው የቤት ሰራተኛ ናት ብሎ ነው የመጣ። እንግዲህ በር እየከፈተችው ነው። እንግዲህ ማን ይሆን የመጣ? አይገርምም? አዝራ ነው ርፍ ምንም እሱ እንትን አላላትም። አያት እሱ ልቡ ያለው ቤልሲ ጋ ነው በቃ እሳ ምንም እንትን ፀጉሯን መነካካት ጀመረች። ዛሬ አሪፍ ሆነሻል አላት። እውነት በር እሳ የዘነጠች መስሏል። ዛሬ አሪፍ ሆነሻል በር ቶሎ ነው የከፈትሽው ነው ያላት። አሪፍ ሆነሻል ስትባል እውነት ነው አለችው። ያው በሩን ቶሎ ነው የከፈትሽው ነው ያላት። እሱ ደግሞ መልሰው የተረገመ ነው በሩን ቶሎ ነው የከፈትሽው ስላት መጀመሪያ ፈገግ ያለችው ሴትዮ ደነገጠችው። ቀጥ ብሎ አለፋት። ደነገጠችው። ይሄን የማይባል ድንጋጤ ነው የደነገጠችው። ከዛ ቀጥ ብላ ነው ሄደችው። ቆመ ነው የቀራችው። ያማል እንዴ ምን ሆኖ ነው አለችው። ነው እንዴ ምን ያድርገው እሱ ሌላ ከአንቺ አይደለም እኮ ፍቅር የያዛት እንዴ አንቺ አሁን ዘነጥኩት ያለሽ እንዴ ዝም ብሎ እንትን ለብሰሽ ጉድ እኮ ነው። ቤልሲ ከአንቺ ትበልጣለች። የስራ ልብስ ለብሳ መጣለች። ድጋሜ እንዳይሰብር አርፋ ተቀመጥ። ደነገጠ። ልጅቷም ደነገጠች። ርፍ እንዴት እንደምታየው እንግዲህ የቀራ እጄን እንዳይሰብር አብርሃም ዛሬ ደግሞ ምንድን ነው እዚህ ቤት አለውና አዝራም በግሉ የተናገረ ነው። ምንም እንትን አላለም። ማንም ሰው አልጠየቀም። ዝም ብለው ገብቷል። ማን ከዚህ ሁሉ እየተብረቀረቀ ከዚህ ሁሉ የአንቺ ውበት ያምራል አለው ነው። እሱም ጎንበስ ያለች ነው የፈርታለች። ከወንድሟ ጋር እየተያዩ ነው። አዝራው እንግዲህ ከዚህ ሁሉ አንቺ ታምራለሽ ብሎ እንግዲህ ለሳ ያሞገሳት ነው። ጎንበስ አለና ወነ ነገር ብድግ አድርጎ እንግዲህ እሴ ከኬኩ ላይ የሆነ ነገር አነሳ። ምንም አልተናገረም። አብርሃሙም ይኸው ምንም ማድረግ አይቻልም። ብድግ አድርጎ እየበላ ነው እንግዲህ ሃፒ አንቨርሰሪ አለና አነበብ። እንኳን ደህና መጣህ አለ አብርሃም። ቁጭ በል እሺ አለና ሄዶ እንግዲህ ሄዶ ደግሞ የት ነው የሚቀመጠው? እሱ ጋር አይገርሙም? ግን መጽሐፍ ገዝቶለት ነው የመጣለ ልጅቷ። አይገርሙም? የሆነ ነገር እየበላ ልጅቷን ፈጦ እየያየ ነው።
እሱንም ያህል እሷንም ያህል ማርኮን እንግዲህ እሷ በጣም ፈርታለች። እኔ እሷን ባረገኝ ተነስችው ቤርሲን እየያያት ነው። መቼም ይሄ ሰውየው ከቤርሲ ጋር አይሆን አይኑን ነው ጎልግዬ የማወጣላት እያለ ነው ወንድምየው። እንግዲህ መንቀር መንቀር አለችውና መጣች። እሱ ግን አንድም ነገር ሳይነገራት ነው አልፎ ገብቶ ቤት ቁጭ ብሏል። እሷ እንግዲህ መታለች፣ ተናዳለች። በጣም ሲበዛ ነው የተናደደችው ልዩ። እሱ ዞር ብሎ ማያቱም እሷ ግን ከሱ ልዩ ምን ነይ እስቲ እኔ ጋር ምን ትሰራለሽ እሱ ጋር አላት። እሷ ግን እሱ ነው የምታየው። ጉድ እኮ ነው። በግድ ጠይቀኝ ነው እንዴ? ተናዳለች እንግዲህ። ዘንጬ እንዴት ታምሮብሻል ሳይለኝ ብላ ነው መሰለኝ። ይህ እንግዲህ ልጅቷን እያገላመጠቻት ነው። እሱ ግን አይኑ ምኑ ቤርሲ ላይ ነው። ምን ነው ልዩ ምን ሆነች ነው? ምንም አለቻት ልጅቷ። ምን ነው ስትላት ምንም። ሰው ግን ጥሩ ነገር አይወድለትም ማለት ነው አለችውና ማለት ስትላ ታዩ አንቺ አይገባሽ አንቺ ያለሽ የሚገባሽ እሺ አለችው። እኔ እናት እሺ ነው አለችው። እንግዲህ ማርኮኔና አንቺ ግን ሆን ብለሽ ነው አደል እንደዚህ ለብሰሽ የመጣሽው ትኩረት ለመሳብ ፕሮግራም እንዳለ አለችውና ልጅቷ ቅድም አሁን እንደውም ጥሩ ነው እንኳንም ደህና ልብስ አለበሽው ብላ የተነገረችው። አረ ልዩ ምን እያልሽ ነው? ሲጀመር እኔ ፕሮግራሙ እኔን አይመለከተኝም። ምን ሆነሽ ነው? ሁለታችንም ገብቶ አንቺ ብቻ ብልጥ አይደለ አለችውና አይሰራም ንገርሽ ማንም ቼክ አደርገሽው። ልዩ ምን ሆነሻል? ምንም አልሆንኩም። ምንድን ነው አስሪያስ ምን ሆነሽ ነው የምትይው? አንቺ የሆንሽ ነገር አለ አለችውና ልመልሳ እሷን ጠየቀቻት። ልጅቷ ምንም አልተናገረቻትም። ፈጠጥ ብላ የያይ እሺ በቃ ይቅርታ አለቻት። ልዩ እንግዲህ በጣም ነው የተናደደችው። አዝራ የእሷን አያቱም ልጅቷ ነው ምን ሆና ነው ልጅቷ እንደዚህ ሳላቅ እያደረግኩት ነገር አለ ምን ሆና ነው እንደዚህ የምትናደድብኝ አለችውና እያሰበችው ነው እንግዲህ በጣም ፈርታለች። እነሱ ሁለቱም ተፋጦ ቁጭ ብሏል። እንግዲህ እሷ የምታየው ወንድምየው ነው። እሷ ግን አዝራንም ምን አባታ ፈጥበታለ እንዴ ማርኮ አለ እንዴ ያለና ጠይቄ ይገደለው ማርኮ አለ እንዴ እጅን ተሻለ አለውና ጠየቀ። በአጋጣሚ የሚዳቆ አንበሳን ልታሸነፈው ትችላለች አለውና በዚህ ግን ብዙም አትደም አንድ ጊዜ አንበሳ ግን ሚዳቆን ሲበላት ተፈጥሮ ነው። እሺ አለውና እነሱ ሲነጋገሩ እንግዲህ ይኸው እሷ የምታየው ወንድሙ ነው። እሷ ግን አዝራን የምታየው መስሎ በጣም እየተንጨረጨረች ነው። እግዚአብሔርን ለምን እንደሆነ አላውቅም። ልጅቷ ራሱ ታዛዝናለች። እንግዲህ እስካሁን ልብሱን እበላለሁ ይመነኛል። ናሽናል ጂኦግራፊ ነው እንደምትሰራ ጂኦግራፊ ሲባል ድሮ በቴሌቪዥን እናየው ነበር። ትጸጸታለች ወደፊት ስለማታቀኝ ነው። አንተ ምንን አታቀኝም? እሺ ምንም ነገር ሊፈጠር ይችላል። በፍጹም አልጸጸትም እኔ አለውና አዝራ መለሰላት። እንግዲህ ፊት ለፊት አንድ ወንበር ላይ ቁጭ ብሎ አዝራ ማርኮን ተጫውቱ ተዋወቅ የሱ አይደል እጁን የሰበራ? አዎ ተዋወቅ ነው። እንደውም እጅክ እንዴት ነው ብዬ ወለም መስል ነበር ወለምታ አዎ ነበር። በሉን ተጫውተዋል እና አብርሃም እንግዲህ ወለምታ አለ ይናገርብኛል ብሎ ፈርተው ነበር። አዝብን አለ እንግዲህ ልዩና ኤልሲ ብቻ ናቸው ያዩ። እሱ እጁ ሲያንቋቃላት
አብርሃም ቤት ስላልነበረ አንተም ነበርክ እንዴ ብሎ ነው የጠየቀ። ዶክተር ርብቃና አብርሃምም እንግዲህ ቁጭ ብሏል። ለብሳ ማትመጣም እንዴ ሴትዮ እኔ የምልሽ አለውና ለዶክተር ርብቃ ምን አባቱ ሆና ነው ግን አውቃ ይሆን እንዴ አለው። እኔ እንጃ አይመስልኝ እንጠብቃት። ምን አባቱ ሆኖ ኧረ በስመ አብ ምን አባቱ ሆና ነው የቀራችው? አውቃ ይሆን እንዴ አለውና ስጠይቃት አይ ቆይ እስቲ እንጠብቀው እኔ እጅብ የፈለገ ነገር ቢሆን አይቀራትም። ሄጄ እንኳን እኔ አመጣታለሁ እንጂ ዛሬማ አለ እኔም እንደዚህ አይነት ሰው አትመስለኝም ነበረ አለውና አብርሃም ስናገር መታለች መሰለኝ። እንግዲህ ሁለቱም ተፋጠቁ ብሏል። ምንም ነገር እንግዲህ እየቀረበላችሁ ምንም እህቱን እየያየ ነው ማርኮን እንግዲህ እሱንም አዝራንም ያህል እህትየውንም ያህል ይው አዝራ ግን ከልጅቷ ፍቅር ቢጤ ጨመደደ። ግን ይሄ የሚገርም ነገር ነው። ልዩ ከሱ ፍቅር የጨመደዳት አዝራ ደግሞ ከሜርሲ ነው ፍቅሩ እየጨመደደ። አስቸጋሪ ነው ይሄ የፍቅር ነገር። የሚገርም ነው እንግዲህ እሷ እዚህ እየተቀባባች ነው፣ እየፈራችም ነው፣ በጣም እየፈራችም ነው። እንግዲህ ሊበሽ ብሎ የተሰጣት ልብስ በጣም ምን አስቦ ነው የእርጉዝ ልብስ የገዛልኝ? ከልጁ ጋር ማክበር ፈልጎ ነው? ምን አስቦ ነው ይሄ ሰውዬው አለችና የፈራች ምን ያስባል ይሄ አለችውና ቆማ እንግዲህ ይሄ እኔ ግን በቅርቡ መፍትሄ መፈለግ አለብኝ፣ አለበለዛ ችግር ውስጥ እገባለሁ። እንግዲህ እያቀደች ነው። በቅርቡ እርግዝናውን ለመናገር ይሁን አይታወቁም። በቅርቡ እንትን ማድረግ ሆነ ነገር እንዴ ምን አባቱ ነው የሚያፈጥብኝ ይሄ ፈጣጣ? በሁለቱ መሀልማ ሆነ ነገር አለ። ቤርሲ መቼም አታደርግም ከጠላቴ ጋር በዛው ላይ እና ማርኮን እንግዲህ እህቴ ከሱ ጋር መሆን አትችሉም፣ በዛም በጠላቴ ጋር አለውና እሱ አዝራ ደግሞ አይኑን ከልጁታ አልነቅል አለ። ከሷ ላይ አይኑን አልነቅል አለ። እንግዲህ ልብሱን ለብሳ መታለች። እረፍ እንግዲህ ልብሱን ለብሳ መታ ሄደ። ከስር ታየት ከላይ ደግሞ እኔ ይቅር አረፈድኩባቸው አይደል? ይቅርታ አድርጉልኝ። እንደዚህ ሆነሽ ለማምጣት እንትን ስትል አመቱ ብትቆይ ምንም አይመስለኝም እኔ አለውና አብርሃም መለሰላት። ልጃገረድ ጉድ ፈላ፣ ልጃገረድ የሆንኳል እየተሰማኝ ነው አለች። ሆነሽም ሊሆን ይችላል። ነይ ኬኩን እንቁረሽ ልዩ አለና ተነስቶ ሊያጨበጭቡላችሁ ነው እንግዲህ ኬኩን ወደዛ እንድትወስዱ አዘዛት። አብርሃም እንግዲህ ኬኩን ወደዛ ወስደ እንግዲህ አጠገባችሁ አድርጋ ነው እንትን ያለችው። ብላም ሰጥታለች። ኬኩን ለመቁረስ ለሁለት ሊቆርሱ ነው። ፎቶ እንኳን አንሱት እንጂ መልካም ጋብቻ በሉላችሁ። አይ ማርኮንን እየያየች ነው። ተነሳ፣ እሱም ተነሱልኝ በምልክት ስትነግረው ነበረና እሱም እንግዲህ ተነስተው ቆመዋል። አዝራ ግን ከመሬቱም ብድገለን ኬኩን እንቁረስ ብሎ አለውና ብላውን ሰጣትና ቆሞ እየያየ ነበረ። ደስ ሲል እንግዲህ ኬኩ እየተቆረሰ ነው። ማርኮ ነው ቆመዋል። አዝራ ግን የእግሩን ደርድሮ ቁጭ ብሏል። ቆፍናት ያለ ወንድ ነው። በቃ እንደዚህ ምርጥ አባቴ በጣም ወዳለሁ እንከንም የኔ ባለው ፈጣሪ እኔን ስለሚወደኝ ነው አንተ የኔን ባል ያደረገ አለችውና ስትናገር አብርሃም ምንም ነገር አልመለሰላትም። በሉ ምሳ ያዙና እንብላ
ከዛ በፊትማ የሚቀደመው ነገር አለ አለችው። ምን እንደሆነ አላውቅም። ምን ስጦታውን ስጠኝ ነው ጌታ ወይ ቅደምልኝ አለችው። ምን ልትለው ነው አሁን? ስጦታውን ለምን አልሰጠኝም ነው? ምን አላት? ስጦታ ይዝጉ ማርና ክርስቶስ ቸኮልሽ እኮ ስጦታሽ ምግብ መጀመሪያ የአንቺውን ይደርሳል። ከበላን በኋላ ይደርሳል። አረፈ በሎ ስጦታሽ እዛ ላይ ተጠቅልለው ቁጭ ብሎልሻል። ምንም ነገር የት ሄድብሻል? ያንቺው ነው፣ እውነቱን ነው፣ ይደርሳል አላት። ግን እሷ አካፋ ወጣ የሚቀደመውን ነገር አለችው። እናንተ እዝጎ ሁሉም እንግዲህ ምግቡን ይዘዋል። ወጥ እያረጉላችሁ ነው እነ ቤልሲና አይ እንደዚህ ካፋ ወጣ ብሞቱም አልጠየቁም። እኔ ስጦታዬን ብዬ ለምን የፈለገ አይሆንም። ስጦታዬስ አላለችም። እሷ እንግዲህ ስጦታ